ጫቱ በማዳበሪያ ነው አውጥቼ ወንዝ ተጣለው። ማጠቃለያ ነው እሺ ማጠቃለያ ቦታው ውስጥ እንደ ተሰርታሽ ውስጥ አሁን ሲጋራ አልተገኘ እንዳወራድን ስጠኝ ለክትፎ ብቻ ከ450 ሺህ ብር በላይ እንዲሁም ሚሊዮን ብሮች የወጡበት ሰርግ በሙሽሪት መቅረት መሰረቱ ተነገረም። እጅግ አሳዛኝ የሆነ ዜና ነው። የታገቢኛለሽ ጥያቄን አልተቀበለችኝም በማለት የሚወዳትን ልጅ አንገቷ ላይ በተደጋጋሚ 3 ጊዜ በመጓት ህይወቷ እንዲያልፍ ያደረገ እስከዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው። ቀዳሽ ናቸው? አዎ ካህን ነው እንደዚህ የሚያስፈልም? አዎ ካህን ነሽ? አዎ እኔ እንግዲህ ከን አባትሽ እኔ ሆነው ነው አሁን በዚህ ሁሉ ግብግብ ያለሽው? አዎ ወይስ ስህተት ካንቺ ጋር? ምንም ስህተት የለም መስሎኝ በዛ መንፈስ ሄጄ ነው ያን የተናገርኩት እንጂ እንደዚህ ሚዲያ መሆኑን ባውቅ ያን ያህልም ቃላት አላወጣም ነበር። ሚዲያ መሆኑን ባውቅ ሳይሆን መሆኔን እኮ ነግሬዎታለሁ። አዎ ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። እንደነገርኳችሁ ቻናሌ 20 ሺህ እና ከዛ በላይ ሰብስክራይበሮችን ካገኘ ለእናንተ የተለያዩ አጓጊ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው ምንድነው? ወጋ ነቀል ማድረግ ብቻ ነው። ወጋ ነቀል በማድረግ እንግዲህ የዚህ ቻናል ቤተሰብ መሆን ብቻ ነው። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደርጋችሁ ቻናሉን ሰብስክራይብ ማድረግና እንግዲህ ለሽልማቶቹ መዘጋጀታችሁን አትርሱ። ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በነጻነት አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮቹ እስከዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው። አንዳንድ ነገሮች ከእጃችን እስኪወጡ ድረስ ዋጋቸውን አናውቅም። ለማንኛውም ስለ ሁሉ ነገር ተመስገን በሉ። ብሩክሲቲ ነኝ። ሸር ቆዩልኝ። በትክክልም አንዳንድ ነገሮች ከእጆቻችን ሲወጡ ነው ዋጋቸውን በአግባቡ የምንረዳው። ታዲያ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በሚያጋራቸው ጥሩ ስራዎቹ የምናውቀው ብሩክሲቲ አሁን ላይ እንግዲህ በትንሽ የጤና እክል ሆስፒታል ገብቶ የተናገራት ንግግርን የተመለከትነው። ምን ልላችሁ ፈልጌ ነው፣ ሁሌም ቢሆን ባላችሁበት ቦታ ባላችሁ ነገር አመስጋኙ ነው። አቤቱ መስመስከው እኮ ይምቀት ባሱ ሞልቷል አይመቻችሁም እየተባላችሁ ወጣት እንደሚነሳላችሁ እርግጠኛ ሆናችሁ በፍጹም እቆማለሁ ብላችሁ የምትገቡ ሰዎች አድቡ እንዴ! አሁን እኔ 3 ቀን መስራት አልተኛውም። የሆነ እግሬ አብጧል። የነበርኩበት ቦታ ራይድ አጣው፣ ታክሲ የለም፣ ላዳ የለም ምናምን። ከዛ እንትን ሲመጣ ባስ ሲመጣ እንዴት ተጋፍቼ እንደገባው ስኳትን የከረምኩበት የሥራ ስሰራ እግሬ አብጧል። ገባው መንገድ ላይ መጣች። አይመችሽም ማዘር ቢላት በፍጹም ችግር የለውም እቆማለሁ የኔ ልጅ ቅርብ ወራጅ ነኝ አለች። ገባች። ከዛ ግልምጫ እንትንም አለው ስድብም አለው። የዛሬ ልጆች እናት ቆማ ምን ታውቃላችሁ? እኔ አሁን ምን ይመመኝ ስንቀን አልተኛ ስንቀን አልብላ የት እንደደረስኩ ምን ታውቃላችሁ? ባይዘው የወጣት ሰውነት ይደክመዋል፣ የወጣት ሰውነት ያማው። በቃ ቦታ የለም ከተባላችሁ ወይ ለመቆም ግቡ ወይ ደግሞ ሌላ ታክሲ ጠብቁ። ካልሆነ ደግሞ ሰው አክብሮ ነው የሚነሳው ፈልጎ እንጂ ተገዱ አይደለም። ቤተሰቦች እቺን ጉዳይ በትክክል ልንሆራባት ይገባል። ወጣቶች አሁን ቆይ የማይረዱን ነገር እኮ እኛ ከስራ ስንመጣ ይደክመናል። ደግሞ እናንተ ድሮ የበላችሁትና አሁን እኛ ምን በለው አይገናኝም። በቃ ወጣቱ የሆነ ምን እንዴት ነው የሚባለው ይደክመዋልና ባስ ላይ ቆማችሁ እንዲህ የምትገላምጡን ሰዎች እባካችሁ እረፉ። ለክትፎ ብቻ ከ450 ሺህ ብር በላይ እንዲሁም ሚሊዮን ብሮች የወጡበት ሰርግ በሙሽሪት መቅረት መሰረቱ ተነገረም። ምን ይባላል? ነገሩ ምን መሰላችሁ? ለአመታት በትውውቅ የቆዩትና ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸውን ለመፈጸም ብዙ ወጪዎችንም አውጥተው ነበረም። ለምሳሌ ያህል ለክትፎ ብቻ 450 ሺህ ብር ቅድመ ክፍያም ተከፍሎ ነበረም። ዲኮሩም ቢሆን በርካታ 100 ሺህ ብሮች ወጥተውበት አምሮና ደምቆ ተሰርቶ አልቋል። ነገር ግን በሰርጉ ዋዜማና በዕለቱ በተፈጠረ አለመግባባት ነገሮች ተበላሹም። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለችም። ሙሽራውን በበኩሉ ይህንን ጥያቄ ለመቀበል ፍቃደኛ ሳይሆን ይቀራል።
ታዲያ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው 5 ልጆችም ነበሩት የሚል ወሬዎች ወደ ሙሽሪት መምጣት ይጀምራሉ። ይህም እንግዲህ በመሃላቸው ያለውን ጸብ ይበልጥ አከረረው። በመሃላቸው ሽማግሌዎች ገብተው ለማስማማት ቢሞክሩም ጥረታቸው ግን ሳይሳካ ቀርቷል። በስተመጨረሻም በሰርጉ ቀን ሙሽራውና ሚዜዎቹ ዘንጠው ተዘጋጅተው ቢጠብቁም ሙሽሪት ግን አልመጣም በማለት ቀርታለችም። ይህም በሚሊዮኖች የሚቆጠር ወጪ የወጣበት ሰርግ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ በመመለስ ተጠናቀቀ። እናም ይህ አጋጣሚ ሳይግባቡ መጋባት የሚያመጣውን ጣጣና ከወጪና ዝግጅት በፊት ግልጽነትና መተማመን ምን ያህል አስፈላጊ እንደሆነ ለብዙዎች አስተማሪ ሆኖም አልፏል። ስለዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ሳትግባቡ አትጋቡ የሚባለው እንግዲህ ለዚህ ነው ቤተሰቦቼ። ትዳር ማለት ቀሪውን ህይወታችንን ውሳኔያችንን ለብቻችን የምንወስነው የነበረውን ለሁለት ደስታውንም ሀዘኑንም ሁሉንም ነገር እስከ መጨረሻው ያስኬደኛል እስከ መጨረሻው ታስኬደኛለች ብለን ወስነን የምንመርጣቸውን አጋሮች እንግዲህ አብረን የምንኖርበት ትልቅ ተቋም ነው። ዝም ብሎ ዘው የሚባልበት ነገር አይደለም። ታዲያ ብዙዎች በዚህ እየተሸወዱ ነው ብዬ አስባለሁ። እናንተስ በዚህ ቪዲዮ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። እጅግ አሳዛኝ የሆነ ዜና ነው። የታገቢኛለች ጥያቄን አልተቀበለችኝም በማለት የሚወዳትን ልጅ አንገቷ ላይ በተደጋጋሚ 3 ጊዜ በመጓት ህይወቷ እንዲያልፍ ያደረገው ወጣት በእስራት መቀጣቱን የምስራቅ ቦረና ዞን ፖሊስ መምሪያ አስታውቋል። ይህ ወጣትም በነጌሌ ቦረና ከተማ ውስጥ መልካ አዳ በተባለ አካባቢ ላይ በጫት መሸጥ የሚተዳደር ወጣት ሲሆን በሱ አካባቢ ላይም ሌላኛዋ ወጣት ማስተዋል ማለት ነው በሻይና ቡና ሽያጭ ላይ የምትተዳደር ናት። በዚህም አጋጣሚ የስራ ሁኔታቸው በተደጋጋሚ ስለሚያገናኛቸው ጆፌ በማስተዋል የአይን ፍቅር እንደወደቀ እንግዲህ አካባቢ ላይ የሚገኙ ሰዎች ተናግረዋል። ይህንን አጋጣሚ በመጠቀም እንግዲህ ከጥቂት ጊዜያት በኋላ ጆፌ ለማስተዋል የታገቢኛለች ጥያቄ ማቅረቡን የተሰማው በዚህ ወቅት እንግዲህ ማስተዋል በንቀትና ምራቅ እንደተፋችበት ጭምር ፖሊስ ባደረገው ማረጋገጫና ምርመራ ወቅትም አረጋግጫለሁ ብሏል። በዚህ ድርጊት የተናደደው ወጣትም እንግዲህ ወደ ቤቱ በመመለስ ስለት በመያዝ ማስተዋልን ወደ ሰፈራ በምትሄድበት ሰዓት እንግዲህ ጠብቆ አንገቷ ላይ በተደጋጋሚ 3 ጊዜ በጩቤ ወግቶ ህይወቷን እንዲያልፍ ያደርጋል። ከዛም በኋላ እንግዲህ ጆፌ ለማምለጥ ሙከራዎችን አድርጎ ነበረ። በአካባቢው ማህበረሰብ እንግዲህ ደግሞ በፖሊስ ትብብር በቁጥጥር ስር ውሎ ወደ ፖሊስ ጣቢያ ከሄደ በኋላ አቃቤ ሕግ እንዲሁም ደግሞ ፖሊስ አስፈላጊ የሆነውን የሰነድ እንዲሁም ደግሞ የሰው ምስክር ካጣሩ በኋላ በመጨረሻም የእድሜ ልክ እስራት እንዲታሰር ተወስኖበታል ሲል የምስራቅ ቦረና ዞን ፖሊስ መምሪያ አስታውቋል። ለሟች ነፍስ ይማር፣ ከስሜታዊነት እንጽዳ ማለት ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ እመለሳለሁ። እንደሰማኑ እንግዲህ እንደዚህ አይነት ነገሮች በተደጋጋሚ እየተፈጠሩ ነው። ለማንኛውም ግን ወደ እንደዚህ አይነት ጉዳዮች ስንገባ እንደዚህ አይነት ጉዳዮች በግድ አይፈቱም ወይም ደግሞ በአንድ ሰው ጫና ብቻ ስለማይሆኑ ሁለቱም ወገኖች ተግባብተው ሊገቡበትና ተጠናንተው ሊያደርጉት የሚገባ ነገር ነው ብዬ አስባለሁ። ትዳርም የፍቅር ግንኙነትም ማለት ነው። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን እንግዲህ ሰፋ አድርጋችሁ ኮሜንት ሴክሽን ላይ ብታጋሩኝ የተለያዩ ትምህርት ሰጪ ሀሳቦችን እናገኛለን ብዬ አስባለሁ። ቀዳሽ ናቸው? አዎ ካህን ናቸው? ካህን ነው እንደዚህ የሚያስፈልጉ? አዎ ካህን ነሽ? አዎ እኔ እንግዲህ አባትሽ እንዲህ ሆነው ነው አሁን በዚህ ሁሉ ግብግብ ያለሽው? አዎ ወይስ ስህተት ካንቺ ጋር? ምንም ስህተት የለም። እንደውም እኔ ማለት ነው በጣም ግራ ሲገባኝ ሲጨንቀኝ የሰላሌ ሀገረ ስብከት ጳጳስ አቡነ ቆስጦስ አዎ ያረጋዊው አባት እሳቸው ጋር ቀረብኩት። እሺ በቃ ማለት እስቲ እንግዲህ ሽማግሌ የሰፈር ሽማግሌ ነው። እሳቸው ጋር እንግዲህ ምንም የሚዋሽ ነገር የለም። ካህና እሳቸው ናቸው ክህነቱ ላይ ያስቀመጡት። ከዛ እሳቸው ጋር ቀረብኩትኝ ከካህናቶች ጋር ማለት ነው። እዛ ቀርበው ጠየቁት። እሳቸው ለምን ታንከራትታለህ? አባት አለኝ ብላ የሰራችው ልካ ማረፊያ አለኝ ብላ ደግሞ መታ ለምንድን ነው የምታንከራትታት? በጭራሽ እሳቸውን ፊት ደግሞ እኔ ከዛሬ ከሚክደኝ ውጪ ማላቀው ክደት ደግሞ እሳቸው ጋር ተናገረ ማለት ነው። ምንድነው? 250 ሺህ ብር ከውጭ መጀመሪያ እሳቸው ምንም አልተቀበልክም ወይ ምንም አላከችልክም ሲባል ምንም አላከችልኝም ነው ያለው። ከዛ በመሃል ደግሞ ምን አለ 250 ሺህ ብር ሰጥቻታለሁ አለ። ለምን ሰጣት? መቋቋሚያ ብለክ ነው የሰጣት አሉት። አይ ከውጪ ስትመጣ 250 ሺህ ብር ሰጥቻታለሁ አለ ማለት ነው። በቃ እሳቸውም ጋር ካደኝ። እኔ ገበሬ ነኝ፣ አህያ ሸጬ ጤፍ ሸጬ በሬ ሸጬ ነው የሰራሁት። እኛ እኮ የካህንን ደሞዝ እናውቀዋለን ኬታ መተክ ሰራው ብለው ሁሉ ጠየቁት እሳቸው ማለት ነው። ብዙውን ቆስጦስ። አዎ ከዛ መጨረሻ ላይ ሞለከስኮ ያሉት
እንዴት እርሱን ሳላስፈቅድ ሞለክሳለሁ አለ። ለምን እሱ እንግዲህ በፍርድ ቤት ፍች ተፋቷል። የተለያዩ አነጋጋሪ ርዕሰ ጉዳዮችን ይዞ በመምጣት የሚታወቀው እግረኛው ሚዲያ ላይ እንግዲህ እቺ ልጅ የተባለችውና አንድ ቄስ ወይም ደግሞ የቤተ ክርስቲያን አገልጋይ ጉዳይ ብዙዎችን እያነጋገረ ነበር። ይህ የመጀመሪያው ኤፒሶድ ላይ የተናገረችው ንግግር ነበር። ዋና ሐሳቡ እንግዲህ አባቴ ቄስ ናቸው፣ የቤተ ክርስቲያን አገልጋይ ናቸው። ነገር ግን ልጅነቴን ሁሉ ያጣሁበትን ወይም ደግሞ ወጣትነቴን በትክክልና በጥረት ያገኘሁትን ብር አባቴ ተቀብሎ ክዶኛል፣ ወይም ደግሞ እሳቸው ጋር ያስቀመጠች እንደተካደች አይነት ነገሮች ነበር ሲነሳ የነበረው በዚህ በእግረኛው ሚዲያ ላይ የቀረበው ነገር ማለት ነው። ታዲያ እንደነገርኳችሁ እንግዲህ እንደዚህ አይነት ጉዳዮችን በደንብ በማቅረብ የሚታወቀው እግረኛው ሚዲያ በድጋሚ እንግዲህ አባቱንም ልጁንም አቅርቦ አነጋግሯቸዋል። ቤተሰቦች እንግዲህ ይህ ጉዳይ ብዙዎችን ሲያነጋግር የነበረ ጉዳይ ነው። እስኪ ሁለተኛው ኤፒሶድ ላይ ያለውን ነገር ከብዙ በጥቂቱ እንመልከትና ጉዳዩ አሁን ላይ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ የተለያዩ ሰዎች እየተነጋገሩበት ሀሳባቸውን እየሰጡበት ያለ ጉዳይ ስለሆነ እኛም የራሳችንን ሀሳብ አስተያየት እንሰጥበታለን። ወደ ቪዲዮ ጫቱ በማዳበሪያ ነው አውጥቼ ወንዝ ተጣለው። ማጠቃለያ ነው እንደምሽማው። እሺ ማጠቃለያ ቦርሳው ውስጥ እንደሰጣችሁ ውስጥ ሲጋራ አልተገኘም። እንዳወራድን ስጠኝ። እነሱ አሁን እዚህ ጋር ህዝቡ እውነት በተለይ ፊቻ ያለ ህዝብ ስለሚያውቅ እሱን በጣም አጥላልተውታል። ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አጠፋ አላጠፋ የሚያገኛል ይጥሎኝ ነው ይወደኛል አልኩ። መላከ ሰላም ምንም አይመለከትሽም ስለ ህዝብ ጥላቻ ወይ ዝም ልበል አይመለከትሽም ስለ ህዝብ ጥላቻ እኔ ህዝብ ይወደኛል የሀገር አባት ነኝ አስተዳድራለሁ በቀደም ያልተጠመቁትን አጠምቃለሁ እንደወጣ እኔና ፈጣሪ ነን የምናውቀው ነበርሽ አንቺ አዎ ነበርኩኝ እንዲቀና ማጠቃለያ ነው አሁን ደንቱን አትመለሽ ቤቱን መኖር ትችያለሽ አንቺ ደግሞ አንኖርም እኔ ተክሌ ቤቴን ነው የምፈልገው ቤቱን እንዲለቅሽ ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ ቤቴን ነው የምፈልገው በቃ ፍርድ ቤት ይለየናል አንተ እኔን አይደለም የካድከው ፈጣሪህን የካድከው ሲጀመር ፈጣሪህን የካድከው ሰው ነህ አንተ እኔ አባቴ ነህ አከብርካለሁ ወድካለሁ እንደዚህ እንዲሆን ግን አልፈልግም ነበር ወደዚህም የገፋፋችሁኝ እናንተ ናችሁ እንደውሻ ጥላችሁኝ ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ አሁን እኔ ቆሜ ነው ይሄን ፕሮግራም የሚቋጨው ምክንያቱም ካልቆምኩ አንተም ተው ዱላ ካልመዘዝኩ አልሆነም ስለዚህ ምን ይሻለናል ነው ጥያቄው እንደ መፍትሄ ቢያንስ ለጊዜው እርሶም እሷ ለምን እውነታውን ይደብቃሉ ማለት ለምን እውነታውን ይደብቃሉ ተክሌ ለምን ስላለቅሽ ለምን እውነታው እኔ የሚያስለቅሰኝ የእናንተ ታንቆ እናንተ መድኃኒቱን ሰጥታችሁኛል ቤት ውስጥ ልጄ ታሙ ልጄ ሊሞት ያየሁትን ነው የምናገር ምን ስታደርጊ ነበር ለክርስትናሽ ኮተኛው ዝም በይ እናንተ አንድ ሆናችሁ የኔን እውነታ ለመደበቅ እግዚአብሔር የእውነት አምላክ ነው የእውነት አምላክ እግዚአብሔር አለ እግዚአብሔር ይፈርድባችኋል ባንቺም ይፈርዳል እኮ እግዚአብሔር ይፈርድባችኋል ባንቺም ይፈርዳል በቃ ማርቲ አሁን እንዲፊት ለፊት ተነጋግራችኋል በጸሎት ነው የጀመርነው አዎ አልነበረችም ማርቲ እኔ አንቺም ይሄ ሁሉ መካረር አሁን እናንተ አልተማመናችሁም እኔ ቤቴን ነው የምፈልገው እንዲወጡልኝ እንደ አባት መኖር እንጂ የሚፈቅደው ቤቴን የሷ ነው እርሶ ደግሞ ይሄ አታስቢው ሰማይን ምናምን ቆይ የኔ ማር ቆይ አንድ ጊዜ እርሶ ደግሞ እንደ ልጆቼ እንዳሉት ያለኝ ክፍል ላይ ተጣበንም ቢሆን እንደውም ሰጣታለው መኖር ትችላለች እንጂ እሱን አታስቢው ፍርድ ይስጥሽ ከሆነም ነው የርሶ ይሄ ህግ ቆይ አረጋየኔ ማር አሁን ይሄ በቃ በዚህ በእግረኛው ፊት እንደው መስማማት ይሁን በቃ ተወሰደው በቃ ትኑርበት በቃ አባዬ ይኑርበት መባባል እንደሌለ አረጋግጠናል ለጊዜው ግን እስኪ ሰላም አወርዱ እንደ ልጅ አይወርድ አንዴ ብቻ በቃ አንቺ ልጅ ለምንድነው ማለት ተፈቀሰሉ በስክራስ ምሎ አልምልም አላባገዳለ ለምን ይማልልኝና ተዋለው ብዬ ነበር ግን አልማለም አንቺ ክርስቲያን ስትሆኚ እኮ ነው
ታይ ግን ዶክተር ዝም በይ አሁን እንትኖቹ እሺ እንደው እርሶም ቢያሳልሟት አንቺም መስቀል አትሳለምም አልሳለም ሃይማኖቴን ክጃለሁ እኮ ብላለች ተጠንቃ ቄዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው አሁን እሱ አንተ ነህ እንዲሞቅህ መስቀሉን እኔ ያው ግዴለሽ ምን ማለት አሁን ታሪክ ሲጀምር አልፈቅድም አሁን እሷ ማደረግ ያለበት ቄዴር ተደግሞ ቆይ እውነታውን ተናገር መሆን ያለበት አሁን ቃል መገባለ ማለት ነው እስከዛሬ ድረስ ስታወራ ኖሮሻል አሁን ገና ትወረዳለህ ተመልካቾቻችን ጸሎት ያርጉልን በጸሎት ነበር የጀመርነው በየት በኩል ሰይጣን እንደገባ አናውቅም የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ የምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን እንሄዳለን ሰዎችንም እናናግራለን ዋክሽ ዝም በይ ጨረስን ካንቺ ጋር በሰላም ግቢ እንሂድ የዛሬ እንግዶች እነሱ ናቸው በነገርሽ ላይ ለቀደመው ጊዜ በስቱዲዮ ሆነሽ አንቺ ከዛሬ ጋር ፊት ውስጥ ያሉት የተካካላት እስኪ ዝም በሉ መላከ ሰላም እስኪ ዝም በይ አንቺ ዝም በይ በቃ ዝም በይ በቃ ቅድም ምን ብለሻል በቃ ዝም በይ አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛት ዝም በቃ ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል ባልተገባ መንገድ ተነስቷል ቆይ ብላው የመጡት እነሱ ናቸው ስለዚህ ስቱዲዮ የነሱ ነው አንቺ እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው ስለዚህ በቃሽ ከዚህ በኋላ አትናገሪ በቃሽ ወሰን በቃ ፕሮግራም አስማማን በቃ አዘዝ ዘመት ታራልኝ በቃ ባንተ በኩል ታራልኝ ይሄ እሱ ስራዬ ነው አንቺ ስላልሽኝ አይደለም እኔ ባንተ በኩል ተጀምፊቼ ድረስ ሄደክ አጣራልኝ እሱ የኔ ስራዬ ነው እውነታው ይውጣ እሱ የኔ ስራዬ ነው እኔ እውነታው ነው በቃ ዝም በይ መላከ ሰላም ወይ ጸሎት ያርጉልንና እንቋጨው ጸሎት ማድረጉን እናረጋለን ጸሎት እኮ የሚደረገው እኔም እሺ ስል በሷን በኩል እሺታ ሲገኝ ነው ይሄኛው ቆይ ለቤቱ አሁን ለስራችን ነው በቃ አንተ ለሚዲያው ግረኛ ጸሎት እናረጋለን ይሄን ቁጭ ብለው ለሰሙ ሰዎች ከእንደዚህ አይነት ነገር ይሰውራችሁ ልጆቼ እንዲህ አይነት ከገጠማችሁም በፍቅር በሰላም ፍቱት ብለው ጸሎት ይሄን ነው የምፈልገው እሺ እግዚአብሔር አምላካችን ጉባኤ ሐዋርያትን የባረከ ስብሰባችንን ባርኮ ቀድሶ ሰላሙን ያምጣልን እንበል አቡነ ዘበሰማያት ይትቀደስ አባታችን ሆይ በሰማያት ወይኩን ፈቃድከ በከመ በሰማይ ከመ ታላዲን ነው ባለነው ክርስቶስ መሲያኪ ወግዘተ ማርያም ሰላም ለኪ ድንግል ናኪ ወንግል ወስካኪ መዚያሩ ሰላም ለኪ ወታንቲ ማንሶሮ ሪከርሰ ተፈሲ ሳሊ ወጸሊ ለነ ምሕረተ ፍቅር ኢየሱስ ክርስቶስ ከመይሰራና ታማይ ተማይጸነብ ከያለ እግዚአብሔር አብይ ወተው ካፊ ንሳ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ሁሉ ዝበከ በእውቀት ባለ እውቀት በስህተት በድፍረት የሰራነው ኃጢአት ማይሰራ ኃጢአትን እግዚአብሔር ይፍታ እኔ በእኛ በኩል አይደለም የምናገረው ለግረኛው ሚዲያ አንድ ማስታወሰው ስላለ ነው እግዚአብሔር ይስጥልን ወንድሜ አሜን ተባረክ አሜን እግዚአብሔር ይባርክ አሜን በእውነት እንዲወጣ ነው የጠራን እኔ ባለፈው ሚዲያ ላይ ሲለቀቅ ተቀይም ያለው አልሰውርም ለምን እንደዚህ ያደርጋል ሚዲያ ውስጥ ቢሆን አፋጦ ዘው ለምን ያነጋግርንም የሚል በልቤ ሐሳብ ገብቷል ሌላው አትደውልልኝ እኔ በህግ አምላክ ምናምን ያልኩት ይቅርታ ጠይቄበታለሁ አይገባም ይቅርታ ጠይቄበታለሁ ፕሮግራማችን በጸሎት ነበር የተጀመረው በጸሎትም ነው የተጠናቀቀው መሀል ላይ ግን ብዙ የዲያብሎስ ስራዎች የሚመስሉ አጨቃጫቂ እንትኖች ነበሩ እንደው በመሃል ገብቶ በመሃል እንዲወጣ ነው ራሱ ሰይጣኑ በመሃል ገብቷል በመሃል እንዲወጣ በጸሎት ተጀመረ በጸሎት ዘጋ ነው ለዚህ ነው ያስቸገርኮ ከፍቼ ነው የመጡት ልጅ ብሩክታዊት እና አርሶ ከዛ በሰላም እንደመጡ ወደዛ በሰላም ይመለሱ አባቴ አመሰግናለሁ አረፍ እሺ ተመልካቾቻችን በጣም ከግራም ከቀኝም መወዛገብ ብዙም ደግሞ መነጋገር ነበረበት እስኪ ደግሞ ይሄን ጉዳይ በግራም በቀኝም ደግሞ የተወሰነ ለማጥራት የምንሄድበት የምንጠይቀው ይኖራል አባት መላከ ሰላም ቀሲስ ገረመው አብርሃም ባለፈው በዚህ ስቱዲዮ ላይ ቀርባ ማርታ
ገረመው አብርሃም አባቴ ካህኑ ቀዳሽ አሳላሚው ሀብት ንብረቴን 12 ዓመት የለፈሁበትን ቀማኝ ብላ ነበረ። ለዛ መልስ ይሆን ዘንድ እሳቸው መጡ። እሷም በመሃል እዛ ቁጭ ብላ ያየችን ለአንዳንዱም እየመለሰች ነበር የቆየ ነው። ከግራም ከቀኝም ለማጥራት ደግሞ እንቀጥላለን። እናንተ ከኛ ጋር ስለነበራችሁ ግን ቀድመን እናመስግን ብለን ነው። እንግዲህ በራሱ በእግረኛው ሚዲያ ገጽ ላይ በማህበራዊ ድረገጽ መተግበሪያው ማለት ነው በዚህ በዩቲዩብ ቻናሉ ላይ ባጋራው ቪዲዮ ከ2 ሰዓት በላይ ነው። ታዲያ እንግዲህ እኔ ባጭሩ ዋና ጉዳዮችን ለመመልከት ሞክረናል። ባጠር ባሉ ቪዲዮዎች ጉዳዩ እንግዲህ በልጅ በኩል ተበድያለሁ፣ በአባት በኩል ደግሞ ምንም አይነት በደል የለበትም የሚለው ነው። ታዲያ ቤተሰቦች እርግጠኛ ነኝ የብዙዎች መነጋገሪያ ስለነበረ አብዛኞቻችሁ ተመልክታችሁታል ብዬ አስባለሁ። አሁን ምን ፈልጌ ነው ይሄንን ቪዲዮ ወደ እናንተ እንድናወራበት ይዤ የመጣሁት ቤተሰቦች፣ አንደኛ እንደዚህ አይነት ጉዳዮች በማህበራዊ ድረገጽ መተግበሪያዎች በተለይ እግረኛው ሚዲያ እንግዲህ ብዙ ጊዜ እንደዚህ አይነት አወዛጋቢ ጉዳዮችን ይዞ ሲመጣ እናያለን፣ እንመለከተዋለን። ይዞ የሚመጣቸው ጉዳዮች የብዙዎቻችንን ትኩረት ይስባሉና ብዙውን ህዝብ የማነጋገር አቅም ያላቸው ነገሮች ናቸውና እንደዚህ ሃይማኖት ነክ ነገሮች መምጣታቸው እናንተ እንዴት ትመለከታችኋላችሁ? ጉዳዩ እንዴት ነው መቅረብ ነበረበት ወይ እንደዚህ ሚዲያ ላይ የሚለውንስ ከምን አንፃር ታያላችሁ? መፍትሄውስ ምንድነው ብላችሁ ታስባላችሁ የሚለውን ነገር ሐሳባችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ዞሮ እንደነገርኳችሁ እንግዲህ ይህ ጉዳይ ብዙ ሰዎችን ሲያነጋግር ነበር፣ የብዙዎችን ትኩረት ስቧል። ብዙዎች አሁንም እየተመለከቱት ነው። ታችሁ ፈልጌ ነው ይህ ጉዳይ እንግዲህ የተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እንደመጋራቱ ብዙዎችን ትኩረት እንደመሳቡ እንደ ምላሽ አባ ገብረ ኪዳን በአንድ ወቅት እንግዲህ በአንድ መድረክ ላይ ያስተማሩት ትምህርት አለ። እሱን ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ አንድ ምክር ልምከራችሁ። መቼስ መምህር መምከር አይደለም፣ እኔን ደግሞ መጻሕፍት ይመክሩኛል፣ ሌሎች አባቶች ይመክሩኛል። በነገሩ እኔንም አሁን እኮ እኔን ጨምሬ ነው የሚጨፈጭፈኝ። ቃል እግዚአብሔር ያዳላል። አናቴን እያለ አብሬ ተመልክቼው በሌላ ቀን ሳስተምር አናቴን እያለ ነው የምናገረው። በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ያንን የምናደርገው ለማን ብለን ነው? ለክርስቶስ ብለን ነው። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? ይህንን ማሰብ ማለት ነው። አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይኖር? ይህ እኮ ነው፣ ምርጫ እኮ ነው። እኛ እኮ እንደ ህፃን እኮ ነው። ህፃን ልጅ አለ በጣም የሚያስቅ ህፃን ልጅ ያብጥበታል። እዚህ ላይ ነው ያበጠበት። እዚህ ላፍርጠው ሁሉ ወደኛ ነው ምፈልግ ይላል። አይኑን ሊያጠፋው እያለ ማለት ነው። ምክንያቱም የጊዜቱን ያችን መነቀሷን ነው የማይፈልጋት ነገ አይኑ እንደሚያጠፋ ያውቅ። እኛም የጊዜዋን ያችን ፍርጥም ትለውን ደስታችን ብቻ እንፈልጋለን። መጨረሻ ላይ ብቸኝነት፣ ባይተዋርነት፣ ጸጸት፣ የልብ ግርፋት ነው የሚቀረን። ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላበጀሁም አላወቅኩም አዎ እዩብኝ ስንል ልቡናችን ሳይጸጸት ጸሎት ስንነቃ ንቅት ብለን እንነቃለን። ደስ እያልን እንደግማታለን። ያቸው ቁጣችን ቁጣ ነው። ደስ ብሎ እናስቀድሳለን። ካልሆነ ህሊናችን በልቡና ጸጸት እየተገረፈ ምን ብለህ ነው ምን ያደገድገከ እንደወልደ ንጉሥ አንተ የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምን ነው የምንገረፈው? ለምንድን ነው ሁልጊዜ ስንጸጸት የምናድረው? እኔ እውነቴን እኮ ነው የእግዚአብሔር ቤተሰቦች፣ እኔ ለመንግስተ ሰማያት ብቻ አይደለም አሁን የማስተምረው፣ በምድር እያለን ራሱ ሐዘን የሌለው ህይወት እንድንኖር እፈልጋለሁ። ለምን ሰላም አይኖረንም እንዴ? ምን ሆነን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድን ነው ሰላም አተን የምናደር? ለምን ሰላም አተን እንውላለን? ደስ ብሎን መዋል ሲገባል ሳይጎለን እንዴ ደሙን ቀርቶ ሰጥቶን ስጋውን ቆርሶን ምን ብለን ነው? ልብስ እያለን የምንራቆት ለምንድን ነው? ምግብ እያለን የምንከሳ ለምንድን ነው? ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣ ለምንድን ነው? አይምሯችን ሰላም ክርስቶስ አባታችን ሆኖ አይምሯችን ይበጠበል ለምንድን ነው? ሰላምን መፈለግ አለብን። ሰላምን የምናገኛት ደግሞ እኛው ልብ ውስጥ ነው። ይህን እናድርግ። የሚጸጽተንን ስራ አንስራ።
በትክክልም እንግዲህ አባታችን አባ ገብረ ኪዳን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብቻ አይደለም በተለያዩ ቤተ እምነት ባሉ ምዕመናን በሚያስተምሯቸው ትምህርቶች በማህበራዊ ድረገጽ መተግበሪያዎች ላይ በሚጋሩ ቪዲዮዎቻቸው እንግዲህ የሚወደዱ ትልቅ አባት ናቸው። ቀደም ሲል በተመለከትነው ቪዲዮ እንግዲህ ምክንያትነት ወይንን የተመለከቱን ቤተሰቦች በየትኛውም ጊዜ እኔ በዛ ጉዳይ ማለት የሚፈልገው በየትኛውም ጊዜ የሚጸጽተንን ስራ ልንሰራ አይገባም። እነዚህ ሰዎች አሁን ላይ በሚዲያ ገመናቸውን ሊያጋልጡ ይችላሉ፣ በሚዲያ ሊጨቃጨቁ ይችላሉ። አንድ ቀን ግን እናትና አባት፣ አባትና ልጅ፣ እናትና ልጅ ስለሆኑ የአብራክ ክፋይ በደም እየተያያዙ ተለያይተው የማይለያዩ ሁለት ነገሮች ወይም ደግሞ ሁለት ፍጥረታቶች ስለሆኑ ብዙ እንደዚህ አይነት ተመሳሳይ ነገሮችን ሰምተን እናውቃለን። በሪል ላይፋችንም ተመልክተን እናውቃለን፣ በዙሪያችን በአካባቢያችን ማለት ነው። ጉዳዩ መጨረሻ ላይ የጉዳዩ መርዘምና ማጠር እንጂ ወደ መፍትሄ ወይም ደግሞ የሆነ ትልቅ ሰው ገብቶበት ሊፈታ ይችላል፣ ወይም ደግሞ ይቅር ተባብሎ ሊፈታ ይችላል፣ ወይም በህግ ሊፈታ ይችላል። ብቻ ባይ ኤኒ ሚንስ ችግሩ መፍትሄ ያገኛል በስተመጨረሻ በአጭር ጊዜ የሚሆን በረጅም ጊዜ። ብቻ እንደዚህ አይነት ነገሮች በሚዲያ ሊሰጡ ወይም ደግሞ ለብዙሃኑ ህዝብ ልናጋራቸው የማይገቡ ገመኖቻችንን ወይም ደግሞ ሚስጥሮቻችንን እንወቅ አናጋራ ከሚሉት ወገን ነኝ። ቤተሰቦች እናንተስ ምን ታስባላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ ለያቸው ድፍረት አርማቸው ጀግንነት እስኪ ፍቀዱልኝ ብዕሬን በታሪክ ላርጥባት ወረቀቴንም በናፍቆት ላድምቃት። ዛሬ በሩቁ ስለማያት ሀገሬ ስለ ለምለሟ ጎጃም ላውራችሁ። ስጽፍ ግን ዝም ብዬ አይደለም። ከማሆይ ገላነሽ የቅኔን ጥልቀት ከአድማሱ ጀንበሬ የዜማን ስልት ተውሼ ነው። የሐዲስ ዓለማየሁን የቃላት ውበት አጅቤ በአባ ኮስትር በላይ ዘለቀ ጀግንነት ተቃኝቼ አትንኩኝ ብዬ ስለ ሀገሬ ልዘርዝርላችሁ። ጉዟችንን ከመሸንቲና ከቢኮሎ እንጀምራለን። በዱር ቤቴና በይስማላ አድርገን በዘንዘልማና በአዴት አቋርጠን መራዊና ሰከላ ላይ እንቆማለን። እዚያ ምድሩ እሸት ነው፣ የሚበላው ሁሉ ጣዕሙ ለየት ያለ፣ አየሩ የፍቅር ነፋስ የሚነፍስበት ነው። ወደ ቲሊሊ፣ ኮሶበር፣ ቻግኒና እንጅባራ ስንዘልቅ ደግሞ የምናገኘው ገበያ ሌላ አይደለም፣ የፍቅር እንጀራ የሚታደልበት እንጂ። ጎጃም የጀግኖች መፈልፈያ ናት። ቢቡኝ፣ ድጎ ጽዮን፣ ቋሪትና ደጋዳሞት ላይ ብትቆሙ የምታዩት ሰው ሁሉ መለያው ድፍረት፣ አርማው ደግሞ ጀግንነት ነው። እነሴና ነብሴ፣ ደጄንና አቸፈር፣ ቸበልና ማርቆስ፣ ዳንግላና ባህር ዳር፣ እነዚህ ሁሉ የማርና የቅቤ የማኛ ጤፍ በረከቶች ናቸው። የጎጃም ነገር ቢነገር አያልቅም፣ ቢወራ አይጠገብም። ይቺ ምድር የጥበብ ምንጭም ናት። የአቡነ ቴዎፍሎስን በረከት የያዘች፣ እንደ አቤ ጉበኛ እምቢ አልወለድም ባይ ጀግኖችን ያፈራች፣ ከበእውቀቱ ስዩም ተረብ፣ ካለቃ አያሌው ዕውቀት፣ ከኤፍሬም ታምሩ ለስላሳ ዜማ፣ ከጂጂ ምታታዊ ድምጽ፣ ከአያልነ ሙላቱና ከጌትነት እንየው የጥበብ ማዕድ የተቀዳባት ምድር ናት። ወደ ገጠሩ ብቅ ብንል ደግሞ ማርቁማና ወይንማ፣ ሽንዲና ወንበርማ የምርት ጎተራ ሆነው ይጠብቁናል። ሞጣ፣ ቀራኒዮ፣ ቢሸናና ደብረወርቅ የሩሩህ ልቦች መገኛ ናቸው። አነደድ፣ ሉማሜና ጎዛምን የቆንጆች ቀሄ፣ አማኑኤል፣ ደንበጫና ቡሬ ደግሞ የልምላሜ ማማዎች ናቸው። ፍቅሬ ሆይ ውሃ ትወጃለሽ አሉኝ። እንግዲያውስ ነይ ወደ ጎጃም፣ ከአባይ ምንጭ ከጊዮን ጠበል ልጋብዝሽ። ጨሞጋና ፈጣም፣ አብያና ጥጃን፣ ብርና ላህ ሁሉም ለጥምሽ ፈዋሾች ናቸው። መዋኘት ካማረሽ ደግሞ አማራጮችሽ ብዙ ናቸው። የዘንገና ሰማያዊ ገጽ፣ የጣናን ግርማ ወይስ የገራይን ጸጥታ ትመርጫለሽ? ብቻ ምርጫሽን ንገሪኝና በነጻነት እንዝናና። መንፈስሽ እንዲታደስ ገዳማትን መዞር ከፈለግሽም ሳምንቱ አይበቃሽም። ሰኞ በጫቢ ማርያም፣ ማክሰኞ በዋሸራ ጥበብን ስንቀስም እንውላለን። ረቡዕ በደብረ ዲማ፣ ሐሙስ በድንግራ በረከትን እንቀበላለን። አርብና ቅዳሜ በቢቸና ጊዮርጊስ ተሳልመን እሁድ በጣና ቂርቆስ ጉዟችንን እንፈጽማለን። የጎጃም ሰው ልዩ ነው። ንግግሩ በቅኔ የተለበጠ፣ ዜማው ልብ የሚሰርቅ ነው። ጎጃም ህቡዕ ናት። ጎጃም ሚስጥር ናት። በጮቄ ተራራ አራት መከራክርና በጢስ አባይ ፏፏቴ ተውባ እንደ ሙሽራ ደምቃ የምትታይ ምድር። መጽሐፈ ኦሪት ዘፍጥረት ሲገለጥ የጊዮን እናት የሰው ልጅ እስትንፋስ መገኛ መሆኗ የሚመሰከርላት ጎጃም ማለት እናንተው ጨርሱት። ሀገሬ ለዓለም ዝግጅቴ
ይቀጥላል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንደነገርኳችሁ የተለያዩ ሽልማቶችን አዘጋጅቼላችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቻናሉ 20 ሺህ እና ከዛ በላይ ሰብስክራይበር እንዲያገኝ ማድረግ ብቻ ነው። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። ይመቻችሁ።